ዴቭ ቆይ ምን እያደረጋችሁ ነው? አንቺ በእሳት አንኳኪ ለምን ገባሽ? ሲጀመር ምን አባሽ ልትሰሪ ተመለሽ? አደይ 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 ምን እያደረግሽ ነው? አንገቷን አንቀሽ ደሞዝሽን አትቀበይም ነበር? ደግሞ ዴቭ ምን እያደረገ ነው? ደህና ሰው ነበር እንዴ? ከዚች ጋር ምን ይሰራል? አደይ ባርኮት በጣም ይቅርታ ተመልሼ መጣሁ። እንዴት ነው ባርኪ? አደይ እኮ ደላላ ጋር ስራ ልትፈልግ ነበረ እና ከፍቅር ላይ ደሞዝ ለመቀበል መታ ነው። ፍቅር ደሞዝ አልሰጠችሽም እንዴ? አዎ አልሰጠችኝም። 2 ወር ከ3 ሳምንቴ ነው። እስካሁን ደሞዜን ሰጥታኝ አታውቅም። አደይ የምርሽን ነው? እንዴት እስካሁን ሳትቀበይ? እኔማ ያው ለብርሃን የማሳከሚያ ብር ስለሰጠኝ አልጠይቀም ብዬ ነበር። ፍቅር ባርኪ አንተ ተረጋጋ። ማንንም ማመን የለብም። ሁለተኛ ጥፋት እንዳታጠፋ። ምን እያልክ ነው? ቆይ ኤላ። አቤት ባርኮት። ፍቅር በየወሩ ምልክልሽን ገንዘብ ለአደይ ሳሰጫት የት እያደረግሽው ነው? ምን? የምን ደሞዝ ነው ማለቴ? ይኸውልሽ አደይ እማዬ ከዚህ ቤት እንድትወጪ አልፈቀደችም። እኔም ደግሞ ቆመ ብዬ ሳስበው ልክ አላደረኩም። ስለዚህ እዚህ ቤት እየሰራሽ መኖር ትችላለሽ። ምን ማለት ነው እዚህ ቤት መቆየት? የማዬ ትእዛዝ ነው ፍቅር። እኔም ሳስበው አደይ እዚህ ቤት መቆየት አለባት። የት ሂድ? አይ ባርኮቴ ችግር የለውም። ለእኔም ፈጣሪ አለ። በዚህ ሁኔታ ደግሞ ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም። ደሞዜን ከሰጣችሁኝ ለደላላ ከፍዬ ሌላ ስራ ፈልጋለሁ። አደይ እንደሱ አታድርጊ። እማዬ እስክትመጣ እባክሽ እዚህ ቤት ቆይ። እናንተ ቀድማችሁ ውጭ አላችሁኝ እንጂ እኔ እዚህ ቤት ነገር ከበቃኝ ቆይቷል። እትዬም ብዬ ነገሮችን አስተካክዬ እወጣለሁ ብዬ እንጂ የፍቅርና የሊዲያ ነገር ከአቅሜ በላይ ነው። ውይ ባርኮት ይቅርባት። እኔ አደይም ብሆን ይህን የፍቅርን ጸባይ ተሸክሜ እዚህ ቤት መቆየት አልችልም ነበር። ምን ለማለት እየሞከርሽ ነው አንቺ? ከገባሽ ግባሽ ፍቅር። አሁን ለአደይ ደሞዟን ስጫትና እንሂድ። ወይም ደግሞ ሌላ ሰው ቤት ልጅ ከምትቆይ እዚህ ኤላ ቤት ቆይተሽ ተረጋግተሽ አስበሽ ትወስኛለሽ። እናንተ ያባረራችሁኝ ኤላ ምን እንዳለበት እንደምሆነው ሁኜ እኖራለሁ እንጂ ለሱ ችግር የለውም አይደል? ኤላ አደይ አንቺ የምትፈልጊ ከሆነ ችግር የለውም። ከለምለም ጋር መቆየት ትችያለሽ። ሁላችሁንም በጣም አመሰግናለሁ። ግን እኔ ዝም ብዬ መኖር አልችልም። ደሞዝ ያስፈልገኛል። እናቴ ይጠብቁኛል። ወይ ጥጋብ! ሲጀመር ምን ልትሰሪ መጣሽ? ራስሽ ልትለምኝ መጣሽ እንጂ ማንም ነው ያለሽ ሰው የለም። እኔ ለማኝ አይደለሁም። እየሰራሁበትን የላቤን ሀቄን ፈልጌ ነው የመጣሁት እንጂ ለምንሽ አይደለም። ስለዚህ ለንግግርሽ ለከት ይኖርሽ። አንቺ ነሽ እኔን ስርዓት የምታስተምሪኝ? በቃ ፍቅር ለምንድን ነው እስከዛሬ ደሞዛን ያቆይሽባት? ብሩ ለትምህርት ቤት ስላስፈለገኝ አጠፋሁት። የትምህርት ቤት ክፍያ እማዬ አይደል እንዴ ወሯን ጠብቃ መከፍለልሽ እንዴ? ቆይሽ ታዲያ ቢጎልሽስ ጎሎኛልና ጨምሩልኝ አትይም እንዴ? ለምንድን ነው የአደይን ደሞዝ የነካሽባት? ልስጥሽ ስላት እኮ አይ አሁን አያስፈልገኝም ትንሽ ቆይልኝ ብላኝ ነው። ፍቅር ከውሸት ላይ ሌላ ውሸት አትደራርቢ። እኔና አንቺ ስለ ብር አውርተን አናውቅም። ሄሎ፣ አቤት ሳምሶን። ይቅርታ በጣም የሆነ የቤተሰብ ጉዳይ ገጥሞኝ ነው፣ ለዛ ነው ያቆየሁብህ። እሺ አሁን እመጣለሁ። እሺ ይቅርታ በጣም የሆነ ስራ ጉዳይ ስላለብኝ እኔ መሄዴ ነው። አደይ እዚህ ብትቆይ ልቤ ይርፍ ይላል። ካልሆነም ደግሞ ኤላ ጋር መቆየት ትችላለሽ። የብሩን ነገር ደግሞ እኔ ራሴ አስተካክዬ እልክልሻለሁ። በሉ በቃ በጣም ይቅርታ መሄድ ስላለብኝ ነው። እሺ ፍቅር፣ ብሩን ደግሞ የት እንዳስገባችሁ ስመጣ እንነጋገራለን። ቆይ ፍቅር፣ ሊዱና ዴቭ ወዴት ሄደው ነው? ሰክራ ተኝተዋል። ምን? የዴቭስ? እሺ ሊዱ እንዴት?
ምን ነው ኤላ ቅር አለህ እንዴ? አይ ነገሩ አስገርሞኝ ነው። አሁን ትሄጃለሽ ወይስ አትሄጂም? አደይ ምን ወሰንሽ? እናንተ ሂዱ፣ እኔ ከፍቅር ጋር ትንሽ ላወራና እመጣለሁ። እንደሱ ይሻላል አደይ። አዎ ኤልሳ፣ ፍቅር ብዙ የምታስረዳኝ ነገር ያለ ይመስለኛል። እንዴ በሉ ሰላም ዋሉ። ጨከነሽ? እሺ ቆይ ምን አደረኩሽ? ምንሽ ላይ ደርሼ ነው ሁሉ ሴራ ያደረግሽብኝ? ተናገሪ እንጂ ምን ይዘጋሻል? እንዴት ጨካኝ ብትሆኝ ነው ያላደረኩትን አደረገሽ ብለሽ የምትናገሪው? ልቀቂኝ አንቺ ውሻ! አንቺ ችጋራ! ምንድነው እንደዚህ ያጠገበሽ? ስትሰድብኝ ስትደበድብኝ ልጅነቷ ነው ብዬ ትችሻለሁ። ግን እንዴት የላቤን ደሞዜን ለደመቀ ሰጣሽ እንደዚህ ተበደኛለሽ? ምን አይነት ጭራቅ ነሽ አንቺ ውሻ! ልቀቂኝ! አንቺ ችጋራ! ከመቼ ወዲያ ነው እንደዚህ የጠገብሽው? ሰምኛለሽ? ስትሰድብኝ ስትደበድብኝ ዝም ያልኩሽ ልጅነቷ ነው ብዬ ነው። እሺ ልቀቂኝ! አደይ መጣሽ እንዴ? እቺን ክፉ ምን እያደረግሻት ነው? ልቀቂኝ አደይ! አረ እንዳትለቂያት፣ እንዲሁም በደንብ አድርገሽ ደብድቢያት። ትሰምኛለሽ? አላማሽ ምንም ሆነ ምን አይመለከተኝም። እኔ እስካሁን ለወንድምሽ አዝኜ ነው። እንደ ማንኛውም የቤት ሰራተኛ ሰርቼ መኖር ነው የምፈልገው። የጊዜ ጉዳይ እንጂ ነገ ደግሞ ካንቺ በላይ የት እንደምደርስ አታውቂም። አደይ ያዥልኝ እስቲ አንዴ በእናትሽ። በጥፊ ላጋጫት እቺን ተንኮለኛ ውሸታ። የእጅሽን ያገኘሽ። ወይኔ ፍቅር የእናንተ መጮት አልሆነ። አደይ እኔ ብራት ምን እያደረግህ ነው? ሰክረህ ነው እንዴ? እኔ በአንቺ ፍቅር እዚህ እሰቃያለሁ። አንቺ ግን ተመልሰሽ መተሽ እንኳን ሳትይኝ ጥለሽ ልትሄጂ ነው አይደል? ይኸውልሽ አደይ፣ በቃ ሌባ ሁኚ አታላይ ሁኚ፣ በቃ እኔ ያወኩት ነገር ቢኖር ያለ አንቺ ደካማ አደይ፣ እባክሽ ትተሽኝ። ከፍቅር ጋር ቅድም ምን እያደረጋችሁ ነበር? ከአንተ ይሄንን አልጠብቅም። እሷ ናት እወድሃለሁ አፈቅርሃለሁ ምናምን ትለኛለች። ይህ ግን ጭራሽ አልወዳትም። ዴቭ እንደዚህ አትሆን እና ወደ ክፍል ግባ እና ተኛ። መጀመሪያ ነገር ምን ልንገርህ? አደይ ትተሽኝ አትሄጂም? አሁን ግባ። ና ረፍታ በቃኝ። እቺ ነው መጨረሻ እንዴ ከዛሬ ውጪ ምግብ አትበሉም የተባለ አስመሰልሽ እኮ። እኔም በቃኝ። ኤላዬ በእናትህ በቃኝ። አትወደኝም? አንቺ ጉደኛ ሆንሽ ልጅ። ደግሞ ፍቅርና ጉርሻ ምን አገናኘው? ተመስገን ፈጣሪ ይሄን እንዳይ ስላደረግከኝ። አንቺ ሚስቴ እንዳልሆንሽ ራሴን ለማሳመን ሞክሬ ነበር። ነገር ግን ሳልሳሳት አልቀረሁም። አንቺ ሚስቴን ማድረግ እፈልጋለሁ፣ ግን ደግሞ እንዴት ማድረግ እንዳለብኝ አላውቅም። ራስ ወዳዱኝ እዚህ ቅልል አልፈልግም። አንተ ከኔ የተሻለ ማገናዘብ ትችላለህ። ስለዚህ የሚሆነውን ነገር አድርግ። ግን ኤላዬ አንድ ነገር እንድታውቅ፣ እኔ እዚህ ካንተ ውጭ ማንም ሰው የለኝም። ስለዚህ ይህንን አስበህ ወስን። ለልዬ አንቺ እንደዚህ አትጨነቂ። እኔ በተቻለኝ አቅም አባዬን ለማሳመን እሞክራለሁ። ደግሞ አባዬ ከተስማማ ከሱ ጋር አስተዋውቃቸዋለሁ። አረ እኔ እሳቸው መታወቅ አልፈልግም። ትዝ ይልሃል ድሮ ላይ ፍቅር መታኝ ደምቼ ፊቴን ስታጥበኝ አይተው ሁለተኛ ከሷ ጋር እንዳለቂች ልጅ ዱርዬ ናት ብለው እኮ ከኔ ጋር መጮት እንኳን አቁመ ነበር። ያኔማ እኮ በጣም ልጅ ነበርን ነው ወይስ አሁንም ዱርዬ ናት እንዳይሉሽ ፈርተሽ ነው? መች ይቀርልኛል። እሱም እኔን አይተውኝ እኮ ላይወዱኝ ይችላሉ።
ያንተ ልብ ይቀየርብኛል ብዬ አንድም ቀን ፈርቼ አላውቅም። ነገር ግን አባት በአንተ ህይወት ላይ ትልቅ ስልጣን ያላቸው ይመስለኛል እና ደግሞ እሱም ያስፈራኛል። አዎ ልክ ነሽ። ለእኔ አባቴ ሁሉ ነገሬ ነው። እዛ ሲሄድ ራሱ በእኔ ምርጫ ሳይሆን በሱ ፍላጎት ነበር ስመራ ነበረው። ግን ድጋሚ በሱ ተመርቼ ሌላ ጥፋት እንዳላጠፋ ፈራው። ብቻ አንተን ከና ይወሰዱብኝ እንጂ ልክ እነሱ እንደሚፈልጓት አይነት ሚስት ነው መሆንልህ። አንተ ብቻ ካጠገቤ አትራቅ። ለአንተ ሰራተኛ ሆኜ በኖርን ራሱ እመርጣለሁ። እንዴ ለልዬ ተይ እንደዚህ አትበይ። ምን ሆናለች? አሞታል እንዴ? ለዛ ነው መሰለኝ ቆም ቆም እያለች ነው እየሄደች ያለችው። ማንካ አይ ታዛዥ ነኝ። ፍቅር ወይ ዲቪ እዚህ ምን ትሰሪያለሽ? ምን ከአንተ ጋር መተኛ ትፈልጊ? በእናትሽ ተነሽ ወደ ክፍልሽ ሂጂ። አይ እዚህ ተመችቶኛል። ፍቅር እሺ ሊዱ አንቺ ሊዱ ተነሽ ክፍልሽ ገብተሽ ተኝ። ተይ እንዴ እዚህ ነው መተኛት የምፈልገው። ሊዱ ተነሽ በእናትሽ። ቢያው አስቸጋሪ ነሽ ልጅሽ። ምን አባቴ ነው የማደርግሽ? ሊዱዬ በጣም ይቅርታ። በቃ ተዋት፣ በራሷ ጊዜ ትንቃ። ዳይመንድ የሌለ እየጋለች ነው። ሐኪም ቤት እንውሰዳት። አደይ ነቃች። የት ነው ያለሁት? እዚህ ነሽ አደይ፣ አይዞሽ። አንተ ንጉስ ምን እያደረጋችሁኝ ነው? ኧረ ተረጋጊ አደይ። ምን እሺ ነው? አንተ የማትረባ አንተ ማፈሪያ፣ ለምንድን ነው እዚህ ይዘኸኝ የመጣው? አደይ ምን እየሆንሽ ነው እንዴ? ያምሻል እንዴ? ተረጋጊ አደይ። አንተ ተረገምኩሽ። ለምንድን ነው ሁሉ ነገር በእኔ ላይ የምታረግብኝ? አደይ ይኸውልሽ፣ ስርዓትሽን ያዥ፣ ካልሆነ ግን አስሬ ነው ማስቀምጥሽ። አደይ ተረጋጊ። መንገድ ላይ ራስሽ ስተሽ ወድቀሽ ነበር። እንድትረጋጊ ነው እዚህ ያመጣንሽ። ውሸታሞች ናችሁ። አንተ ንጉስ እወድሻለሁ፣ አፈቅርሻለሁ እያልክ መግቢያ መውጫ ሳትተኝ አለበት። ይሄ ሁሉ ሴራ ለምንድን ነው ሲያሰሩብኝ ዝም የምትላቸው? እመኚኝ አደይ፣ እኔ ምንም የማውቀው ነገር የለም። ይኸውልህ መውደድና ማፍቀር አፍ ላይ ብቻ ምንም ዋጋ የለውም። በተግባር አሳየኝ። አረ ዳይመንድ አንድ ነገር በላት። እኔ ምንም የማውቀው ነገር የለም። አደይ ተንጣጣሽብን እኮ። ዝም በል ዳይመንድ፣ ዝም በል። ይኸውልሽ መንገድ ላይ ወድቀሽ ጥለንሽ ስላልመጣን ነው። ጥለንሽ መምጣት ነበረብን። ልቀቀኝ፣ እሄዳለሁ። አደይ ተረጋጊ። እዚህ ቆይ። ልቀቀኝ። ምን እያደረክ ነው ዳይመንድ? ይኸውልህ አርፋ እንድትቀመጥ እያደረኩኝ ነው። ልቀቀኝ ዳይመንድ። ትሰሚኛለሽ አደይ? አመንሽም አላመንሽም መንገድ ላይ ነው ያገኘንሽ። ልቀቀኝ። ሌላ ነገር ብናስብ ኖሮ ራስሽን በዚህ መልኩ አታገኙም ነበር። እሺ አርፈሽ ተቀመጭ። ራስሽን ነው የምትጎጂው።
በቃ አርፈሽ ተቀመጭ። እስክትረጋጊ ድረስ አርፈሽ ተቀመጭ። ፍታይ ደመቀ፣ እሄዳለሁ። አደይ የትም አትሄጂም። እስቲ ራስሽን አረጋጊ መጀመሪያ። የታባሽ ይሁሉ ነገር አደይ ላይ ያደረግሽ ነው። እሺ ምንድን ነው የምታደርጊው? ተንኮለኛ ምን ይሆንሽ ነው ሊዲያ? እኔ ላይ እንደዚህ ከመቅበጥሽ በፊት ከቀበጥኩ በኋላ ምን ይደርስብኛል ብለሽ ማሰብ ነበር እንዴ? አንቺ ያምሻል እንዴ? ምንድን ነው የምታደርጊው? አንቺ ነኝ አሰሚኝ። አንቺ ፍቅር ልቀቂኝ። ምንድን ነው የምታደርጊው? ፍቅር ምን እየሆናችሁ ነው እንዴ? ፍቅር ምን እየሆንሽ ነው ያለሽው? በሽተኛ ነች፣ ያማታል። ውጪ ልናለሽ፣ ውጪ ታለሻልሽ። ፍቅር ምን እየሆንሽ ነው ያለሽው? እህትህ ነች ክፍሌ ድረስ መታ ውሃ የረጨችብኝ። ሊዲያ፣ አንቺ ሊዲያ፣ ምን ፈለክ ደግሞ? አቤት። ሰሚኛለሽ? እንደዚህ አይነት መልስ እንዳመልሽልኝሽ ከዚህ በኋላ። ቆይ ለምን ፍቅርን ተናገርሻት ብለህ ነው ይሁሉ? አዎ እንዲህ ቶሎ ጥፋትሽን ካወቅሽ ነገር አቀልልሽ። ቆይ ችግርሽ ከፍቅር ጋር ምንድን ነው? በቃ እሷ ልጅ ምንም አትመቸኝም፣ ደስ አትለኝም። በቃ ቆይ ምን ይሁንልኝ ያልሽ ነው ያለሽው? ይሄ እኮ ቤቷ ነው፣ እኛ ደግሞ እንግዶች ነን። ጭራሽ ክፍሏ ገብተሽ ትታያለሽ። ዴቭ ግን በጣም ተቀይረሃል። ፍቅር ለምን ተነካች? አንቺ እንዲያጠፋሽ ሁሌ በቃ ጭቅጭቅ። እኔ እንደውም እዚህ ቤት መቆየት አልፈልግም፣ ከሷ ጋር መኖር አልፈልግም። እንደውም ወጣልሽ። ቻው። ምነው ንጉስ፣ በህመሜ ላይ በችግሬ ላይ ሌላ ችግር ባትሆንብኝ። እኔ ለራሴ ከበቂ በላይ ችግር የሚጠብቀኝ ሰው ነኝ። ይቅርታ አደይ፣ እኔ ፍቅርና ዳይመንድ ባደረጉት ነገር ላይ እጅ የለበትም። ዳይመንድ የሆንሽው ነገር ሲነግረኝ ካገዝኳት የሆነ ነገር ካልኳት ብዬ ረጅም ሰዓት በርሽ ላይ ስጠብቅሽ ነበር። ጠብቀ ወደዚህ ይዘህ ይመጣ። ቆይ ምን አይነት ፍጥረቶች ናችሁ ለሰው ህይወት መሰናክል የምትሆኑት? ሙሉን ሳሰሚ አትፍረጂ አደይ። ከዛ በኋላ መንገድ ላይ እንደ ድንገት እየተከተልንሽ ያለ ራስሽ ስተሽ ወደቅሽ። ከዛ ይዘንሽ እዚህ መጣን። አዎ እያዞረኝ ነበር። አዎ እንድታርፊ ብለን ነው እዚህ ያመጣንሽ። እላዬ፣ አንቺ ልጅ በር ሳታንኳኪና ሳትነግሪኝ አትምጨላልኩሽ? ኡፍ፣ እኔ አሁን እዛ የኔ ጭቅጭቅ ሰልችቶኝ ነው የመጣሁት። በሌላ አማርኛ ጨቀጨከኝ ያልሽ? እንደፈለክ ተረዳው። እንግዲህ አሁን ያቺ አደይና ለምለም የት አሉ? ለምለም ለጉዳይ ወጣለች። ምን ነው ፈለግሻት? ለምን ፈልጋታለሁ ደግሞ? ምን ትሰራልኛለች? አደይስ? አደይማ እኮ እናንተ ጋር ከመጣች አልተመለሰችም። ምናልባት ስራ ገብታ ይሆናል። ኦኬ፣ ስለዚህ እዚህ መቆየት እችላለሁ ማለት ነው። ሊዲያ፣ እሺ እንደዛ ከሆነ ለምን ደረጀን ያሰራችሁኝ? ዳይመንድን እየደበደብሽ ታሰግዩ ጊዜ ነው ያሰርሽ። አሁን ግን ጸባይሽን የምታስተካክል ከሆነ እፈታሻለሁ። እሺ አሁን ፍታኝና ከዚህ ቤት አስወጣኝ። መሄድ እፈልጋለሁ። እፈታሻለሁ። ነገር ግን ወዴት ነው የምትሄጂው? ስራ እስክታገኝ ድረስ እዚህ ብቆይ ነው የሚሻልሽ። ደግሞ ጠረንሽ እንዴት አባቱ እንደናፈቀኝ የኔ ውብ አደይ አበባ። ንጉስ አደብ ይኑር። ጫፌን እንዳነካኝ ዞር በልልኝ። ልቀቀኝ ንጉስ፣ ዞር በልልኝ።